አርሰናል ሀያኛ ደረጃ ላይ ከተቀመጠው ኮልቭስ ጋር ተጫውቶ ነጥብ ጥሏል። በጣም አስገራሚ አነጋጋሪ ጨዋታ ነበረ። እንግዲህ አርሰናልና ሚኬል አርቴታ የፕሪሚየር ሊጉን ዋንጫ ወደ ጎን እየገፉ ያሉ ይመስላል። በጨዋታው ዙሪያ ብዙ ሀሳቦች የተሰጡ ይገኛሉ። የአርሰናል ደጋፊዎችን ፍጹም ያበሳጨ ጨዋታ ነው። የሌሎች ደጋፊዎችን ወይም ደግሞ በማህበራዊ ትስስር ገጾች ሌሎች የማንቸስተር ዩናይትድ፣ የቼልሲ፣ የሊቨርፑል፣ የማንቸስተር ሲቲ ሌሎችንም ቡድኖች የሶሻል ሚዲያ የማህበራዊ ትስስር ገጾችን ብትመለከቱ ፍጹም ደስተኛ ነው። በትናንትናው ውጤት ደግሞ አርሰናል ደጋፊዎች ፍጹም የተበሳጩበት ነበረ። ለዚህ ሁሉ ተጠያቂ ማን ነው? ሀሳብ አስተያየቶቻችሁን ጻፉልን። ትናንትና በጨዋታው ላይ ተጠያቂ መሆን የነበረበት ተጫዋች ማን ነው? እንደ ቡድንስ የነበረው እንቅስቃሴ በስፋት እንመለከታለን። ሰላም ጤና ይስጥልን ክቡራትና ክቡራን፣ ስፖርታዊ ጉዳዮቻችን ተጀምሯል። አርሰናል ነጥብ መጣሉን ተከትሎ ሰፊ ቆይታችን አርሰናል ላይ ያሉ ጉዳዮችን እናነሳለን። ከዛ ውጭ ግን በማንቸስተር ዩናይትድ በአርሰናል ቤት በቼልሲ ቤት ያሉ የዝውውር ጉዳዮችን እናነሳለን። ማንቸስተር ዩናይትድ ከባርሰሎና ተከላካይ ለማስፈረም ፍላጎት አለው የሚሉ ጉዳዮች አሉ። የማይክል ካሪክ የአሰልጣኝነት ውሳኔን በተመለከተ አዳዲስ የተሰሙ ጉዳዮችንም እንነግራችኋለን። ሌሎችንም ሀሳቦች ለብሩኖ ፈርናንዴስ ለሌኒ ዮሮ አይነት ተጫዋቾችም በማንቸስተር ዩናይትድ እየተነሱ ያሉ ጉዳዮች አሉ። ቸልሲ ቤት የሊያም ዴላ ፖንዳ ጉዳይ በስፋት ጂዮቫኒ ኮንዳ ጉዳይ በስፋት እየተነሳ ይገኛል። ሮሚዮ ላቪያ ከምን ደረሰ ከጉዳቱ የማገገሙ ነገር የሚለውንም እናነሳለን። የክሪስቲያን ፖሊሲች ጉዳይ ወደ አርሰናል ወደ ማንቸስተር ዩናይትድ ተብሎ ሲነሳ ነበር። ለዚህ ጉዳይም ምላሽ የምንሰጥበት አዳዲስ መረጃዎችን ይዘናል። በቻላችሁት በያላችሁበት አብራችሁን ቆዩ። ሌሎች በርካታ ጉዳዮችንም እናነሳለን። ከማንቸስተር ሲቲ ጋር በተያዘ ስለ ዋንጫውም ስለ ዝውውሮችም የሚነሱ ጉዳዮች አሉ። በማንቸስተር ዩናይትድ ቤት ስለ የጄደን ሳንቾ ጉዳይ ምን አይነት ውሳኔዎች ሊወሰኑ ይችላሉ? ሌቨርኩሰን ቤት የኮርቴዝ ጋን ፍላጎት አላቸው። አርሰናልም የተጫዋቹን ለማግኘት ጥረት እያደረገ እንዳለ ይታወቃል። እነዚህን ጉዳዮች ሁሉ እየነገርናችሁ እንቆያለን። ቤስት ስፖርትን ሰብስክራይብ አድርጉ። ይህንን ቪዲዮ ላይ ካድርጋችሁ ጀምሮ ቪዲዮቻችን ብዙ ሰው ጋር መድረስ አለባቸው። የእናንተን ተሳትፎ ደግሞ እንፈልጋለን። በምናነሳቸው ጉዳዮች ላይ መልእክቶቻችሁ ላኩልን። ትናንትናም በርካታ የእናንተ የጨዋታ ግምቶች መልእክቶች መጥተውልናል፣ እናነሳችኋለን ወደ በኋላ ላይ። ትናንትና ከነበረ አርሰናልና የዚህ የወልቭስ ጨዋታ በሜሎኑ ሲደረግ ብዙ አነጋጋሪ ጉዳዮች ያሉበት ጨዋታ ነው። ጨዋታው በመጀመሪያዎቹ ደቂቃዎች ላይ ገና አራተኛው ደቂቃ ላይ ቡካዮ ሳካ ከዚህ በፊት ባልተለመደ መንገድ በቅርብም ሳነሳው ነበር። ትናንትና አምስተኛ ጨዋታው ነው በ10 ቁጥር ቦታ ላይ ወይም ሴንትራሊ ቡካዮ ሳካ ሲጫወት ትናንትና አምስተኛው ደቂቃ ላይ ግብ አስቆጠረና አርሰናልን ቀዳሚ ያደረገ። የተገኘበት ቦታ ቪክተር የኬሬሽ መገኘት የነበረበት ቦታ ነበር። ሙቭመንቱ የሚገርም ነበረ። አርሰናልን ቀዳሚ ያደረገ። ከዛ በኋላ ሰከንድ ሃፍ ላይ ፒየሮ ኢንካፔ 56ኛው ደቂቃ ላይ ሌላ ግብ አስቆጠረ። ቡዌኖ 61ኛው ደቂቃ ላይ ምን አይነት የሚያምር ግብ እንዳስቆጠረ መመልከት ትችላላችሁ። ሪካርዶ ካላፊዮሪ ደግሞ ኦንጎል አስቆጥሮ በእርግጥ በሱ ኦንጎል መመዝገብ አለበት የምንለው አይደለም። በጣም ክሊር ለማድረግ ሞክሯልና ለሁሉም ጨዋታው 2-2 በሆነ ውጤት ተጠናቋል። አርሰናል በጣም የሚያበሳጭ ውጤት ነበር ብሎ በትክክል መናገር ይቻላል። 58ኛ ነጥቡን ይዟል። 27 ጨዋታዎችን አድርጓል። ከዚህ በኋላ 11 መርሃ ግብሮች ይቀሩታል። ማንቸስተር ሲቲ 12 ጨዋታዎች ይቀሩታል። 53 ነጥቦችን ይዟል። በማዕከላቸው ያለው የነጥብ ልዩነት 53 እና 58 ናቸው። የ5 ነጥብ ልዩነት ነው ያለው። ማንቸስተር ሲቲ ከክሪስታል ፓላስ ጋር ማድረግ ያለበት መርሃ ግብር አለ። በቀጣይ በሚወጣው መርሃ ግብር ጨዋታውን ያከናውናል ክሪስታል ፓላስ ከማንቸስተር ሲቲ። ሁለቱም ቡድኖች አስቀድሞ ጨዋታ ማድረግ ያስፈልጋቸው በዚህ በኤፍኤል ካፕ ላይ የሚደረገውን የፍጻሜ ጨዋታ ስለሚያደርጉ ነውና ማንቸስተር ሲቲ በኤፍኤል ካፕ በሚደረግበት ሳምንት ክሪስታል ፓላስን ነበር የሚገጥመው። ክሪስታል ፓላስ ደግሞ በዚህ በኢሮፒያን ኮንፈረንስ ሊግ ላይ የሚያደርገው ጨዋታ ስላለ ጨዋታው ወደ ሌላ ጊዜ የተገፋ ጨዋታ ነው። አርሰናል ግን መሪነቱን ማጠናከር የሚችልበት ቢያንስ የ7 ነጥብ ልዩነት ማድረግ ይችል ነበረ። ለጊዜው ማንቸስተር ሲቲ እስኪጫወት ድረስ እንኳን ያንን ሳይጠቀምበት ቀርቷል። ጨዋታውን በተመለከተ ብዙ ሀሳቦች መነሳት ይችላሉ። የእናንተን ሀሳቦች ላኩልን። ማነው ተጠያቂ ለዚህ ውጤት? የአርሰናል ተጫዋቾች የምትጠሯቸው ተጫዋቾች አሉ። እኔ አንዳንድ ተጫዋቾችን አነሳለሁ። በውር ድንብር እየተጫወተ ያለ ቡድን ይመስል ነበረ ትናንትና። የመጀመሪያው አጋማሽ ሌላ፣ ሰከንድ ሃፉ ሌላ አይነት ቡድን ነበር። አርሰናል ለምሳሌ በያዝነው የውድድር ዘመን ላይ በ14 የፕሪሚየር ሊግ ጨዋታዎች የትናንትናውን ጨምሮ ፈርስት ሃፍ ላይ በ14 የተለያዩ ጨዋታዎች ላይ ግብ ሳይሞከርበት ወጥቷል። ትናንትና አንደኛው ጨዋታ ነበረ። በሚያስገርም ሁኔታ ሰከንድ ሃፍ ላይ ግን ሌላ አይነት ሌላ ጨዋታ ነው እንዴ የምንመለከተው እስኪባል ድረስ በጣም አስገራሚ ነበረ። የትኛውም የፕሪሚየር ሊግ ቡድን ሊጉን እየመራ ከፕሪሚየር ሊጉ ግርጌ ላይ ወይም ደግሞ 20ኛ ደረጃ ላይ የፕሪሚየር ሊጉ መጨረሻ ላይ ከተቀመጠ ቡድን ጋር ተጫውቶ 2-0 እየመራ ነጥብ አጥቶ አያውቅም ነበር። አርሰናል
አርሰናል ለመጀመሪያ ጊዜ ይህንን መጥፎ ታሪክ ያስመዘገበበት ውጤት ነው። ፒየር ኤንካፔ ግቧን ሲያስቆጥር አርሰናል የተደላደለ ይመስል ነበረ። ከዛ አስቀድሞ በእርግጥ እነ ጋብሪኤል ማርሴሊ ግልጽ የግብ ዕድሎችን ያመከነበት ኳስ ነበረ። ገና ፈርስት ሃፍ ላይ ቡካዮ ሳካ ግብ ካስቆጠረ በኋላ ከጆዜሳ ጋር ተገናኝቶ በደንብ በግልጽ ማስቆጠር የሚችልበትን እድል እንግዲህ ሲል ፈሰፈስ ብሎ መናገር ይቻላል። ኳሷን ሳይጠቀምበት ቀርቷል። ትልቅ ፌለር ነው ለአርሰናል ትናንትና የተመለከት ነው። በ2023 ባለፈው የውድድር ዘመን ዘንድሮ ያሉ አንዳንድ ቁጥሮችን እንመልከት። ከአርሰናል ጋር በተያዘ የሚንሸራተትባቸው ጊዜያት እየመጡ ነው ሲባል ነበርና ትናንትናም አንደኛው ምሳሌ ነው። በያዝነው የውድድር ዘመን 2026 ከገባ በኋላ ከጃንዋሪ በኋላ አርሰናል ፍጹም ሌላ ቡድን መስሏል። በመጀመሪያው የውድድር ዘመን ላይ የነበረውና አሁን ያለው በዚህ ከግማሽ በኋላ የነበሩ ውጤቶች በጣም ፍጹም የተለያዩ ናቸው። ትናንትና እንደነበረው ጨዋታ ማለት ነው። ትናንትና ፈርስት ሃፍና ሰከንድ ሃፍ ፍጹም የተለያየ ጨዋታ እንደተመለከት ነው ማለት ነው። ከጨዋታው ጋር በተያዘ ለምሳሌ 2023 ላይ አርሰናል እንግዲህ በጣም በሶስት ጨዋታዎች ላይ አቻ ወጥቶ በአንድ ጨዋታ ላይ ተሸንፎ እስከ አፕሪል ሁሉ ነገር ያጣበት ነበር። በጣም በሚገርም ጉዞ ላይ በነበረበት ወቅት ላይ 2023/24ንም ስንመለከት በተከታታይ ጨዋታ በዌስትሃምና በፉላም ተሸንፎ ከዋንጫው ሸሸት ያለበት ነበር። ባለፈው የውድድር ዘመን ደግሞ ኦክቶበር ላይ ገና የውድድር ዘመኑ በደንብ እየተሟሟቀ ባለበት ሰዓት ላይ ተከታታይ 4 ጨዋታዎችን ሳያሸንፍ ተጉዞ ከዋንጫው በደንብ ያራቀበት ነበርና አሁን አርሰናል ለዋንጫው ፉክክር በሩን እንግዲህ በደንብ በርገድ አድርጎ ገርበብ አድርጎ መክፈት ሳይሆን በደንብ ነው ሙሉ ለሙሉ በሩን ከፍቷልና ምን ያክል ዋጋ ያስከፍላል የጨዋታ የሚለውን መመልከት ይቻላል። 2026 ከገባ በኋላ ከሊቨርፑል ጋር፣ ከኖቲንጋም ፎረስት ጋር፣ ከብሬንትፎርድ ጋር፣ ከወልቭስ ጋር ባቸው ውጤት አጠናቋል። በማንቸስተር ዩናይትድ ተሸንፏልና በሚያስገርም ሁኔታ ከ7 ጨዋታዎች 2ቱን ብቻ ነው ያሸነፈው። ሊድስ ዩናይትድ እና ሰንደርላንድን አዲስ አዳጊ ቡድኖች ነው። ትናንትና 2-2 በሆነ ውጤት ጨዋታው ተጠናቋልና ሌላ የሜንታል ፍራጃይል የታየበት ጨዋታ ነው። ብዙ ወቀሳዎች ወደ ሚኬል አርቴታ መሄድ ያለባቸው ይመስላል። ቡካዮ ሳካ አሁን ፕሬዠር አለ ወይ ጫና አለ ወይ ተብሎ ተጠይቆ ነበር። አላቅም ብሏል። የለምም አላለም። ስለዚህ በአርሰናል ቤት ጫናው በደንብ ከፍ እንዳለ ቡካዮ ሳካ ጫና የለም ቢልም ጫናው እንደሚኖር በደንብ በግልጽ መረዳት መገንዘብ ይቻላል። አሁን ማድረግ ያለብን ይላል ቡካዮ ሳካ ወደ ሌቭላችን ወደ ደረጃችን መመለስ ነው። መሰረታዊ ነገሮችን ማድረግ ነው። ጨዋታዎችን እያሸነፍን መቀጠል ነውና በቂ ኳሊቲ ያለን ጨዋታዎችን ለማሸነፍ የሚል አስተያየቱን ሰጥቷል። ሚኬል አርቴታ ደግሞ እንግዲህ የጥይት አፈሙዝ ቢከፈትባቸው ትችቶች ቢዘንብባቸው የአርሰናል ተጫዋቾች መቀበል አለባቸው ብሏል። ነገር ግን ትናንትና ትሮሳርድ ተቀይሮ ከወጣ በኋላ በእርግጥ አንዳንድ የዳኝነት ውሳኔዎች ችግሮች ነበሩ። የወልቭስ ተጫዋቾች ፍጹም ፊዚካል ሆነው የአርሰናል ተጫዋቾችን ለመቀጥቀጥ ወደ ሜዳ የገቡ ይመስላሉ። ያም ቢሆን ግን አርሰናል 2-0 ማስጠበቅ ነበረበት። ጨዋታውን መቆጣጠር ማረጋጋት ነበረበት። ሪካርዶ ካላፊዮሪ ሲገባ ከዛ ተጨማሪም ኤዜ የገባበት መንገድ ብዙ የሚያጠያይቁ ነገሮች አሉ። የክርስቲያን ኖርጋርድን በፕሪሚየር ሊጉ ላይ ልምድ ያለው ለእንደዚህ አይነት ጨዋታ የሚሆን ተጫዋች ነው። ነገር ግን እሱን ለመጠቀም ለምን እንደማይፈልግ የሚኬል አርቴታም ፍጹም ፍራቻንም በደንብ እየተመለከትንበት ያለ ነው እና በጣም የሚያበሳጭ ነው፣ ውርደት ነው ብሎታል ቡካዮ ሳካ። ሚኬል አርቴታም በሰከንድ ሃፍ ላይ ምንም አልተጫወትም፣ በሰከንድ ሃፍ ጨዋታው ላይ አልነበርንበትም፣ በእንደዚህ አይነት ስታንዳርድ ጨዋታ እናሸነፍም የሚል አስተያየቱን ሰጥቷል። ስለዚህ በቀጣይ የአርሰናል ምላሽ ደግሞ በቀጣይ ጨዋታ ላይ ምን ሊሆን ይችላል የሚጠበቅ ነው። ስለ ጨዋታው ብዙ ነገሮችን 1 ሰዓት ሙሉ ማውራት ይቻላል። ነገር ግን ብዙ ጊዜ እንዳይወስድ ወደ ሌሎች ጉዳዮቻችን እንለፍ። ባለፉት ጊዜያት ላይ ፍጹም የበላይነትን ይዞ የጀመረበት ለምሳሌ በፕሪሚየር ሊጉ ወራጅ ቀጠና ላይ ካሉ ቡድኖች ጋር ባለፉት 14 ጨዋታዎች አርሰናል አብዛኞቹን ጨዋታዎች በሚገርም ብቃት ያሸነፈበት፣ በተለይ 14 ጨዋታዎችን ሲያሸንፍ 40 ግቦችን አስቆጥሮ 4 ግቦች ብቻ ነበር የተቆጠሩበትና ሁሉም በታሪክም በቁጥርም በብዙ ነገሮች የሚደገፈው አርሰናል ትናንትና ነጥብ የጣለበት እንደ ሽንፈት መቆጠር የነበረበት ጨዋታ ነው። ለሁሉም ጨዋታው በዚህ መንገድ ተጠናቋል። ምን ሀሳብ አላችሁ? ሚኬል አርቴታ ማን ነው መወቀስ ያለበት በጨዋታው ላይ? እስቲ ሀሳብ አስተያየቶቻችሁን ጻፉልን። ከአርሰናል ጨዋታ ውጪ ትናንትና በአውሮፓ ቻምፒየንስ ሊግም የተጉ ጨዋታዎች ነበሩ። ኒውካስል ዩናይትድ በሚያስገርም ብቃት ከረበግን 6-1 በሆነ ውጤት አሸንፏል። አንቶኒ ጎርደን የሚገርሙ ታሪኮችን አስመዝግቧል።
ትናንትና ብቻ ያስመዘገበው ታሪኮች ብዙ የሚነግረን ነውና ስለ ተጫዋቹ አንዳንድ ነጥቦችን ሊያነሳ ይችላል። ለምሳሌ በኒውካስል ዩናይትድ ታሪክ የቻምፒየንስ ሊግ ከፍተኛ ግብ አስቆጣሪ ሆኗል። ካለን ሺረር ያንን ተረክበዋል። 15 የቻምፒየንስ ሊግ ግቦችን አስቆጥሯል። በክለቡ ታሪክም ፈጣኑን ግብ ያስቆጠረ ተጫዋች ነው። 122ኛው ሰከንድ ላይ ነበረ ግቧን ያስቆጠረ። የመጀመሪያ ግቧን ያስቆጠረው 4 ግቦችን አስቆጥሮ በወጣበት ጨዋታ ላይ 2ቱ በፍጹም ቅጣት ምት የተቆጠሩ ናቸው። ከዛ በተጨማሪም በቻምፒየንስ ሊግ ታሪክ በአንድ የውድድር ዘመን 10 ግቦችን ያስቆጠረ የኒውካስል ዩናይትድ ተጫዋች ሆነዋል። ከዚህ በላይ ስለ አንቶኒ ጎርደን ብዙ መናገር ይቻላል። ጨዋታው 6-1 በሆነ ውጤት የተጠናቀቀ ነው። ትናንትና የነበሩ ሌሎችም ጨዋታዎች ነበሩ። በቻምፒየንስ ሊግ ላይ ከነበሩ ጨዋታዎች መካከል ቦዶ ግሊምት ኢንተር ሚላንን አሸንፏል። አትሌቲኮ ማድሪድን ማንቸስተር ሲቲን አሸንፎ ነበር። አሁን ደግሞ ኢንተር ሚላንን በኖርዌይ ላይ የተደረገ ጨዋታ ነበረ 3-1 በሆነ ውጤት አሸንፏል። ለኢንተር ሚላን በጣም ውርደት ነው ከቻምፒየንስ ሊግ በዚህ ሰዓት ላይ የሚወጣ ከሆነ። በእርግጥ በጁሴፔ ሜዛ የመልሱን ጨዋታ ያከናውናል። በጣም አስገራሚ ጨዋታ ነው። አትሌቲኮ ማድሪድም ደግሞ የዲየጎ ሲሞኒ ቡድን ግብ አያስቆጥር ግብ የማይቆጠርበት አይነት ቡድን ነበር። ነገር ግን አሁን እንደዛ እንዳልሆነ እየተመለከት እንገኛለን። ዩሊያን አልቫሬዝ ቀዳሚ አድርጓቸው ነበር 8ኛው ደቂቃ ላይ በፍጹም ቅጣት ምት። ከዛ በኋላ ዶሜላ ሉክማን 49ኛው ደቂቃ ላይ ፈርስት ሃፍ ላይ ግብ አስቆጥሮ ጨዋታው 2-0 ሆኖ ነበር። ሰከንድ ሃፍ ላይ ኦኔዴካ 52ኛው ደቂቃ ላይ፣ ከዛ በኋላ 60ኛው ደቂቃ ላይ፣ 89ኛው ደቂቃ ላይ ግቦችን አስቆጥሩ። በእርግጥ 3-2 በሆነ ውጤት የመራ ነበር አትሌቲኮ ማድሪድ 3-3 በሆነ ውጤት ከክለብ ብሩ ጋር ጨዋታውን አጠናቋል። በጣም አስገራሚ ጨዋታ ነው። ባየር ሌቨርኩሰን ኦሎምፒያኮስን 2-0 በሆነ ውጤት አሸንፏል። ፓትሪክ ሺክ ሁለቱንም ግቦች ያስቆጠረ ተጫዋች ነው። ኤሲ ሚላንና ኮሞ በሴሪያው 1-1 በሆነ ውጤት አጠናቋል። ራፋኤል ሊያውና ኒኮ ፓዝ የሁለቱም ቡድኖች ግቦች ያስቆጠሩ ተጫዋቾች ናቸው። ለሁሉም ትናንትና የነበሩ ጨዋታዎች እነዚህን ይመስላሉ። የእናንተን ሀሳቦች ደግሞ ላንሳና በቀጥታ ወደ ዝውውር ጉዳዮች ማንቸስተር ዩናይትድን፣ አርሰናልን እንደ ሊቨርፑልና ቸልሲን የተመለከቱ የዝውውር ጉዳዮች አሉ። የቪኒ ጁኒየር የዘረኝነት ጉዳይም በስፋት እየተነሳ ይገኛል። ሁሉንም ጉዳዮች እናነሳለን። ጆን ነኝ ከነገሌ ቦረና ያለን አድማጫችን አርሰናል 2-1 ወልቭስን ያሸንፋል ብሎ ነበር። በትክክል አልተገመተም። ትናንትና የአርሰናልን ውጤት በተመለከተ ወንድሙ የላከለን 3-0 በሆነ ውጤት ወንድሙ ሀብተወልድ 3-0 አርሰናል ያሸንፋል ብሎ ነበረ። አልተሳካም። ሙሉ ገመዳ 3-1 በሆነ ውጤት ጨዋታ ይጠናቀቃል የሚል ግምቱን ልኮልን ነበር። በትክክል የተገመተ ውጤት ነው። በማለም ሌሎች ሀሳቦችን ላንሳ። ከጆዜ ጋር በተያዘ ስለ ቪኒ ጁኒየር ትክክል ነው። ቪኒ ጁኒየርን ማየት በጣም የሚደብር ነው። ብቃቱን ከማሳየት ይልቅ ኮተት ይወዳል የሚል መልእክቱን የላከለን ጌት የተባለ አድማጫችን ነው። ምላሽ እንሰጥባቸዋለን በእነዚህ ጉዳዮች ላይ የቪኒ ጁኒየርን ጠቅለል አድርገን የምናነሳቸው ሀሳቦች ይኖራሉ። አሸናፊ ከደቡብ አፍሪካ ቪኒ ጁኒየር ድንቅ ተጫዋች ነው። ነገር ግን የሮድሪን የባሎን ዶር ሽልማት ይገባው ነበረ። ነገር ግን ትኩረት የሚያደርገው ብዙ ጊዜ ከጨዋታ ውጪ ሌሎች ጉዳዮች ላይ ነውና ለዘረኝነት ተጋላጭ ያደርጓል የሚል ሀሳቡን አንስቶልና አርሰናል 3-0 በቀላሉ ወልቭስን ያሸንፋል። የዓመቱ ምርጥ ተጫዋች እንግዲህ ቡኖ ነው፣ ማንም አያቆመውም፣ በዚህ የሚቀጥል ይመስለኛል ብሎናል። ከልብ እናመሰግናለን። መላኩ የላከል መልእክት አለ። መላኩ ከኖርዌይ ቪኒ ጁኒየር ላይ የደረሰው ጥቃት ሁሉም ሊቃወም የሚገባው አሳፋሪ ነገር ነው። ደጋፊዎችም ክለቡም ሊቀጣ ይገባል። የዘረኝነት ጥቃት እንግዲህ ትልቅ ቅጣቶች ካልጠበቋቸው መቀጠሉ አይቀርም ብሏል። አርሰናል 3-0 ያሸንፋል ብሎ ግምቱ ልኮልን ነበር። መላኩ ከኖርዌይ በትክክል አልተገመተም። ሙሉዓለም ወርቁ 6-1 በሆነ ውጤት አርሰናል ያሸንፋል። ፋንታውን ይሁኔ ደግሞ ወልቭስ 2-1 በሆነ ውጤት ያሸንፋል ብሎ ነበረ። የወልቭስን 3-1 ጁንዲ የተባለ አድማጫችን 3-1 በሆነ ውጤት ወልቭስ ያሸንፋል ብሎ ነበረ። የዩናይትድ ዝውውርን በተመለከተ ሙልጌታ ከደቡብ አፍሪካ የጻፈልን መልእክቶች አሉ። የተለያዩ ብዙ ሀሳቦች ይነሳሉ ብሎናል። አሁ ብዙ የተጫዋቾች ስሞች እየተነሱ ይገኛሉ። ልጃኔ ከደቡብ አፍሪካ አርሰናል 2-1 በወልቭስ ይሸነፋል ብሎ ግምቱን ልኮልን ነበር። ደሳለኝ የላከልን መልእክት ነበረ 3-0 አርሰናል ያሸንፋል ብሎ። ተከተል ከዋስ አርሰናል 3-1 ያሸንፋል የሚል መልእክቱን ልኮልን ነበር። ሰይድ አወል ከሰምራ ቪኒ ላይ የደረሰው የዘረኝነት ጥቃት አይን ያወጣ ነው። ከእግር ኳስ የማይጠበቅ ብልግና ነው። ሁሉም ሰው ከቪኒ ጎን መቆም አለበት ብሎናል። በትክክል ትክክለኛ ሀሳብ ነው ሰይድ አወል የላከልን። ተመስገን ሙልጌታ ከደቡብ አፍሪካ አርሰናል 0 አርሰናል 2 ወልቭስ 0 ብሎን ነበረ። ሙላቱ አዝመራው ከልብ እናመሰግናለን።
አሉ ከደቡብ አፍሪካ የላከልን መልእክት አለ። የኔ ምርጥ ተጫዋች ዶሚኒክ ሶቦዝ ላይ ነው ብሎናል አሉ ከደቡብ አፍሪካ። ነጅብ ሰንገሮ ደግሞ የቼልሲ ደጋፊ ነው። ነጅብ ሰንገሮ አርሰናል 3-1 በሆነ ውጤት ያሸንፋል ብሎን ነበረ። ቪኒ ጁኒየር ለዚህ ለከፋ ያበዛል ነገረኛ ሰው ይመስለኛል የሚል ነገር ልኮልናል። ከወልቭስ ጋር በተያያዘ አርሰናልን 2-1 በሆነ ውጤት ያሸንፋል ያለን ፋሚ የተባለ አድማጫችን ነው። ብሩክ 2-0 ወልቭስ በአርሰናል ይሸንፋል ብሎ ነበረ። አህመድ ከጅቡቲም የትናንትናውን የጨዋታውን በተመለከተ ስለ ሞሪኒዮም ምንም ማለት አልፈልግም፣ እንደዚህ አይነት ሀሳቦች መሰጠት የለባቸውም ብሎናል። ኦሮ ሚዲያ የተባለ ስም ላይ የመጣልን መልእክት ወልቭስን አርሰናል በአቻ ውጤት ይጠናቀቃል ብሎ ምናልባት ለትክክለኛ ግምት የቀረበ ሀሳብ የላከልን አድማጫችን ነው። ገብረ መስቀል የተባለ አድማጫችን አርሰናል 3-1 በሆነ ውጤት ያሸንፋል ብሎናል። ሽመልስ ከኳታር ዶሃ ስለ ቪኒ ጁኒየር ስለ ጋላታሳራይና ዩቬንቱስ ጨዋታ መልእክቱን ልኮልናል። አርሰናል ወልቭስን 3-0 ያሸንፋል ብሎ ነበረ። ስለ ቪኒ ጁኒየርም ሌሎች ሀሳቦችንም አንስቶልናል። ኃይሉ ሞሪኒዮን በተመለከተ ተቃውሞውን ልኮልናል። ትክክለኛ ሀሳብ እንዳልሰጡ በትክክል ትናንትና ሞሪኒዮ ያነሱት ሀሳብ ትክክለኛ አልነበረም። አርሰናል 2-1 ወልቭስን ያሸንፋል ያለን ግርማ የተባለ አድማጫችን ነበረ። ሌሎችም ግምቶች መተውልናል። መለሰ ወልቭሳንት አርሰናል 0 ብሎ ነበረ። ታሪኩ ከደቡብ አፍሪካ አርሰናል 3-0 ያሸንፋል የሚል ግምቱን ልኮል ነበር። ሁላችሁንም ስለ ግምቶቻችሁ ስለ ሀሳቦቻችሁ ከልብ እናመሰግናለን። ሌሎች ሀሳቦችን እያነሳን እንቀጥል። ከማንቸስተር ዩናይትድ ጉዳዮች ልጀምርና ሌሎች የዝውውር ጉዳዮችን በርከት ያሉ ሀሳቦችን እያነሳን እንቆያለን። ዝውውሮች ላይ ማንቸስተር ዩናይትድ የሚነሱ ጉዳዮች አሉ። ነገር ግን ከአሰልጣኝ ቅጥር ጋር በተያዘ አሰልጣኝ ማይክል ካሪክን በተመለከተ ቀጣይ ያሉ የቅርብ ጨዋታዎችን እናንሳ። ከኤቨርተን ጋር ከሜዳ ውጭ የሚያደርገው ጨዋታ አለ። ከቦርመዝ ጋር ከሜዳ ውጭ፣ ከሊቨርፑል ጋር በሜዳው፣ ከብራይተን ጋር ዩናይትድ እንግዲህ ቦርዱም ምን አይነት ውሳኔዎች በቀጣይ ይወስናል የሚለው በጣም የሚጠበቁ ጉዳዮች ይኖራሉና የዩናይትድ ምንም አይነት እዚህ ኒጀርክ ዲሲሽን የሚሉት አለ። የኒጀርክ ዲሲሽን የሚባለው በዚህ በውር ድንብር በጣም የቾኮላ ውሳኔዎችን ማንቸስተር ዩናይትድ አይወስንም በዚህ ወቅት ላይ እስከ ውድድር ዓመቱ መጨረሻ፣ ከዛም ጊዜ ሊወስዱ ይችላል አዲስ አሰልጣኙን ለመሾም የሚሉ ዘገባዎችን እየተመለከትን እንገኛለን። ለምሳሌ ከጆዜ ኦሌ ጉናር ሶልሻየር 2018 ላይ የውድድር ዘመን ላይ ቡድኑን ከተረከበ በኋላ ከመጀመሪያ 13 ጨዋታዎች አንድ ሽንፈት ብቻ ነበር ያስተናገደው። ከዛ በኋላ ግን የኦሌ ጉናር ሶልሻየር ቡድን በውድድር ዓመቱ መጨረሻ ላይ ማሸነፍ የቻለው 2 ጨዋታዎችን ብቻ ነው። በውድድር ዓመቱ ላይ በጣም በሚያስገርም ሁኔታ በአዲስ ውል ከተሰጠው በኋላ በቋሚነት ከተሾመ በኋላ በጣም የተቀዛቀዘ ቡድን ነበረ በገበያው ላይ። አሁን ቶማስ ቱዌል በእንግሊዝ ብሔራዊ ቡድን አዲስ ውል ፈርመዋል። ከዛ በተጨማሪም እነ ዩሊያን ናግልስማን በክለባቸው መቆየታቸው የተረጋገጠ ሆኗል። ሌሎችም አሰልጣኞችን መጥቀስ ይቻላል። አሰልጣኝ ካርሎ አንቸሎቲ በብራዚል ብሔራዊ ቡድን ውላቸውን አራዝማን፣ ዩሊያን ናግልስማን በጀርመን ብሔራዊ ቡድን ይቀጥላል። ሌሎችንም አሰልጣኞች ሉዊስ ኤንሪኬ በአጭር ጊዜ ከፓሪስ ሰን ጀርመን ይለያያል ተብሎ አይጠበቅም ነው። ማንቸስተር ዩናይትድ ጊዜ ወስዶ በደንብ አሰልጣኙን ቆይታ ይወስናል ተብሎ ይጠበቃል። ዝውውሮችን በተመለከተ ማንቸስተር ዩናይትድ ቤት ከክለቡ የሚለቁ የሚመጡም ተጫዋቾች በኩል በጣም ያልተጠበቀ ስም ሰምቻለሁ። 40 ሚሊዮን ፓውንድ እየተገመተ ያለው የባርሰሎናውን ሌፍት ባክ ተጫዋች አሊያንድሮ ባልዴን ማንቸስተር ዩናይትድ ይፈልጋል ተብሏል። 22 ዓመቱ ላይ ይገኛል። በስፔን ያሉ ብዙሃን መገናኛዎች በደንብ ነገሩን እየተቀባበሉት ይገኛሉ። የአሊያንድሮ ባልዴ ጉዳይ በጣም አነጋጋሪ እንደሆነ መናገር ይቻላል። ከዩናይትድ ጋር በተያዘ ሌላኛው ጉዳይ የጄደን ሳንቾ ጉዳይ ነው። ጄደን ሳንቾን ማንቸስተር ዩናይትድ በ1 ዓመት ተጨማሪ ውል የማስፈረም መብት የማራዘም መብት አለው። ነገር ግን ያንን አይጠቀምበትም ተብሏል። ከዩናይትድ ጋር በተያዘ ተጫዋቹን በ12 ወራት ወይም በ1 ዓመት ውል በክለቡ አሁንም ማቆየት ይችላል። ከ200,000 ፓውንድ በላይ ሳምንታዊ ደሞዝ ይከፈለዋል። ነገር ግን ዩናይትድ ውሉን በዚሁ ያቋርጣል። ውሳኔውን እንደወሰነና በአዲስ ውል እንደማይሰጠው ወይም ደግሞ ከክለቡ ጋር በነፃ እንደሚለያይ እየተጠበቀ ይገኛል። በየትኛው ክለብ ልንመለከተው እንችላለን። በአስቶን ቪላም ያን ያክል በአስቶን ቪላ ሊያቆይ የሚችል ብቃትን እያሳየ እንዳልሆነ መናገር ይቻላል። በቸልሲ ምናልባት የተሻለ ጊዜ አሳልፎ ነበር ብሎ መናገር ይቻላል። ሌላኛው ጉዳይ ከባስቶኒ ጋር በተያዘ ነው። ባስቶኒ በማንቸስተር ዩናይትድ በአርሰናል በጥብቅ እየተፈለገ ነው የሚሉ ጉዳዮች ወጥቷል። አሌሳንድሮ ባስቶኒ በኢንተር ሚላን የሚገርም ብቃት እያሳየ የባርሰሎና ፍላጎት የማንቸስተር ዩናይትድና የአርሰናልን ፍላጎት እንዳለ በተለይ ማንቸስተር ዩናይትድን በደንብ ሊያሻሽል የሚችል ተጫዋች ነው በሚል ብዙ ግምቶች የተሰጡት ይገኛሉ። የ26 ዓመቱ ተጫዋች ወደ ማንቸስተር ዩናይትድ ይመጣሉ የሚለው ትልቁ ጥያቄ ነው ብሎ መናገር ይቻላል። ሊዮን ጎርቴስጋን በተመለከተ አርሰናል ተፎካካሪ መጥቶበታል። በተለይ ቶትናምን ይፈልጋል። ቶትናም የተጫዋቹ ፈላጊ ነው ሲባል ነበር። ነገር ግን ቶትናም በቻምፒየንስ ሊግ ላይ የሚሳተፍ አይመስልም። በጣም ጠባብ እድል ያለው። ስለዚህ አርሰናል ሰፊ እድል አለው። ወደ አርሰናል የሚመጣበት እድል ሰፊ
ሰፍቷል እየተባለ ነበር። አሁን እዛው ጀርመን ላይ ተጫዋቹን በጀርመን ለማቆየት በለቨርኩሰን ፍላጎት እንዳሳየና ከተጫዋቹ ወኪሎች ጋር ንግግር እንደጀመረ የሚያሳዩ ዘገባዎች አሉና ለአርሰናል መጥፎ ዜና ይመስላል። ከቸልሲ ጋር ወደ ተያዙ ጉዳዮቻችን እንለፍና ቸልሲ ቤት በርከት ያሉ መረጃዎች ይወጡ ይገኛሉ። አንደኛው ከጉዳት ዜና ጋር በተያዘ የዚህ የሮሚዮ ላቪያ ጉዳይ ነው። 22 ዓመቱ ላይ ይገኛል። አሁን ከጉዳቱ ለማገገም በሚገርም ሂደት ላይ ይገኛል። የሙሉ ስራ ልምምዶችን ከቡድኑ ጋር እየጀመረ ይገኛልና የስቴት ኦፍ አርት የተባለ ቴክኖሎጂዎችን እየተጠቀመ ከጉዳቱ ለማገገም ጥረት እያደረገ ይገኛል። ዋነኛው ነገር አሁን በውድድር ዓመቱ መጨረሻ ድረስ ከጉዳቱ አገግመው መቀጠሉ ነው። የትኛውም አሰልጣኝ በቼልሲ ቤት እሱ ካለ ከዚህ ከሞይሰስ ካይሴዶ ጋር ሮሚዮ ላቪያን ሲያጣምሩ ተመልክተናል። ነገር ግን የጉዳቱ ነገር በጣም አሳሳቢ ነው። ከበርንሌይ ጋር በሚኖረው ጨዋታ ላይ ወደ ሜዳ መጠነኛ ደቂቃዎችን ሊሰጡት ይችላሉ የሚሉ ጉዳዮች አሉ። ለመጨረሻ ጊዜ የተጫወተው ኖቬምበር ላይ የክረባግ ጨዋታ ላይ እንደነበረ ይታወቃል። ቸልሲ 2-2 ባጠናቀቀበት የቻምፒየንስ ሊግ ጨዋታ ነው። ከዛ በኋላ አልተመለከትነውም። ከዳር ወር ጀምሮ አስቡት። አሁን የካቲት ወር ላይ እንገኛለን። ብዙ ሀሳቦች ይነሳሉ። ተጫዋቹ 2000 ወይም ከዚህ ከሁለት ዓመት ከግማሽ በፊት ነበረ ወደ ቸልሲ የፈረመው 58 ሚሊዮን ፓውንድ ተከፍሎበት 30 ጨዋታዎችን ብቻ ነው ግን በእነዚህ ዓመታት ላይ ሁለት ዓመት ከግማሽ ቆይቶ ማከናወን የቻለውና አሁን እስከ ውድድር ዓመቱ መጨረሻ ድረስ የሚያሳየው ከጉዳት የሚርቅበት ጊዜ በደንብ በክለቡ በኩል ያለውን ተቀባይነት በደንብ ሊገልጽ የሚችል ነው ብሎ መናገር ይቻላል። ቸልሲን በተመለከተ ሌላኛው በኮባም ያለ ነገር ግን ወደ ቸልሲ ያልፈረመ በይፋ ያልመጣ ተጫዋች ያለ ጂዮቫኒ ኩዌንዳ ይባላል። እንደ ቢቢሲ ዘገባ ከሆነ በጣም የሚያስገርም ነው። ቸልሲ ተጫዋቹ ለንደንን እንዲለምድ የኮባም የልምምድ ማዕከልን እንዲለምድ ነው ወደ ቸልሲ ሲመጣ ቶሎ በደንብ እንዲላመድ በሚል አሁን ጉዳት ላይ ይገኛልና ከጉዳቱ እንዲያገግም ወደ ኮባም አምጥቶት ትልቅ ስራ እየሰራ ይገኛልና የተጫዋች ጂዮቫኒ ኩዌንዳ የወደፊት የባሎን ዶር አሸናፊ የሚባል አይነት ድንቅ ብቃት የሚያሳይ ተጫዋች ነው። ዲላፕን በተመለከተ የቸልሲ 9 ቁጥር ከርስ አለ እርግማን አለና እሱም በዛ ደረጃ ብዙ ፐርፎርም እያደረገ አይገኝም። ከቸልሲ በውድድር ዓመቱ መጨረሻ ላይ ይወጣል ተብሎ ይጠበቃል። ጄሚ ካራገር ወደ ክሪስታል ፓላስ፣ ኤቨርተን አይነት ቡድኖች መዘወር ነበረበት። በአንዴ ከኤፕሲች ወደ ቸልሲ መምጣት የለበትም በሚል ሀሳቦችን ይሰጣሉ። በቸልሲ በኩል ስትራግል እያደረገ ይገኛልና እንደ ኮት ኦፍ ሳይድ ዘገባ ከሆነ ዴላፕ በቸልሲ ከማይፈለጉ ተጫዋቾች መካከል በክረምቱ ስታንፈርድ ብሪጅን ከሚለቁ ተጫዋቾች መካከል አንዱ ነው የሚል ዘገባን ተመልክቻለሁ። ከዶሚኒክ ሶቦዝላይ ጋር በተያዘ አዲስ ውል ይቀርብለታል ተብሏል። ሪያል ማድሪድ፣ ሌሎችም ትልቅ ክለቦች ተጫዋቹን እየፈለጉት ይገኛሉ። ቅድም አንድ አድማጫችን የኔ የዓመቱ ምርጥ ተጫዋች ዶሚኒክ ሶቦዝላይ ነው ሲለን ነበረ። በእርግጥም ያንን ብቃት በደንብ እያሳየ እንዳለ መናገር ይቻላል። ሌሎችም ሀሳቦች ይነሳሉ። ከክርስቲያን ፑሊሲች ጋር በተያዘ ማንቸስተር ዩናይትድ፣ አርሰናል፣ ሌሎችም ክለቦች ይፈልጉታል፣ ቶትናምም ጭምር። ኤስ ሚላን ግን 70 ሚሊዮን ዩሮ የሚያቀርብ ክለብ ከሌለ ተጫዋቹ 27 ዓመቱ ላይ ይገኛል፣ በዛው በሴሪያው ክለብ ይቆያል የሚል ሳንሲሮ እንደሚቆይ ማረጋገጫ እየሰጠ ይገኛል ከጣሊያን በሚወጡ ዘገባዎች። ነገር ግን ለክርስቲያን ፖሊሲች የትኛው ክለብ ነው ደፍሮ 70 ሚሊዮን ፓውንድ የሚከፍል የሚለው ትልቁ ጥያቄ ይመስላል። ከማንቸስተር ሲቲ ጋር በተያዘ የቲኖ ሊቨርሜንቶ ጉዳይ በድጋሚ እየተነሳ ይገኛል። የ23 ዓመቱ ተከላካይ በማንቸስተር ሲቲ በኩል በፔፕ ጋርዲዮላ ቡድን ውስጥ ከሚፈለጉ ተጫዋቾች መካከል አንዱ ነው። አሁን ቨርሳታይል የሚባለውን ማቲያስ ኑኔዥን በዛ ቦታ ላይ እየተጠቀመ ይገኛል። አዲስ ውል ቀርቦለት እምቢ እንዳለ እየተነገረ ይገኛል ቲኖ ሊቨርማንቶ። ነገር ግን በማንቸስተር ሲቲ እየተፈለገ ይገኛል የሚሉ ዝርዝር ዘገባዎች ይወጡ ይገኛሉ። መጨረሻም የቪኒ ጁኒየር የዘረኝነት ጉዳይ ላይ አንዳንድ ሀሳቦች ይነሳሉ። በተለይ ከዚህ ጉዳይ ጋር በተያዘ አርጀንቲናውያንን በተመለከተ ብዙ ሀሳቦች ይነሳሉ። በአርጀንቲና እግር ኳስ ላይ እንዴት ነው አንድም ጥቁር ተጫዋች የማትመለከቱት? እንዴት ነው ከአርጀንቲና እግር ኳስ ጋር ዘረኝነት ሁሌ ደግሞ ደጋግሞ የሚነሳው? ዘረኝነት እንዴት ነው መቆም ያለበት በሚሉ ጉዳዮች ላይ ብዙ ሀሳቦች ይነሳሉ። ቪኒ ጁኒየር በአርጀንቲናዊ ተጫዋች የዘረኝነት ጥቃት ከደረሰበት በኋላ ብዙ ሀሳቦች የተነሱ ይገኛሉ። ተጫዋቹ እኔ እንደዚ አይነት ሀሳብ አልሰጠውም፣ ሬሲስት አይደለሁም፣ ቪኒ ጁኒየርም ኦን ብለው እኔን ታርጌት አድርገውኛል፣ የሪያል ማድሪድ ተጫዋቾችም አኪዝ የሚያደርጉት ኦን ብለው ነውና ትክክል አይደለም የሚል ሀሳቡን ሲናገር ነበር። ራሱን ለመከላከል ሞክሯል። ነገር ግን ለምንድን ነው አፉን ሸፍኖ መናገር የፈለገው? ትክክለኛ ነገር ቢናገር የሚል ሀሳቦች እየተነሱ ይገኛሉ። ከፍተኛ ቅጣት ሊጠብቁ ይገባል የሚሉ ሀሳቦችም የተሰጡ ይገኛሉ። ነገር ግን ምንም ሆነ ምንም እንግዲህ ቪኒ ጁኒየር ጨፈረም፣ በስቴዲየም ውስጥ ተሳደበም፣ ደጋፊዎች ተቃውሟቸውን በሌላ መንገድ መግለጽ ይችላሉ እንጂ ዘረኝነት
ዘረኝነትን ማንጸባረቅ የለባቸውም። በየትኛውም ዓለም ብትሄዱ የሚገጥማችሁ ነገር ነው። ምናልባት እስቲ በውጭ ሀገራት የምትኖሩ የቤስት ስፖርት አድማጮቻችን እስቲ ስለ ቪኒ ጁኒየር ብቻ አይደለም ስለ ዘረኝነት ሀሳቦቻችሁን አካፍሉ። እናንተ ምን ያጋጥማችኋል? ዘረኝነት በምንም አይነት መንገድ መወገድ ያለበት ነገር ነው። ቪኒ ጁኒየር ጨፈረም፣ ተሳደበም፣ ሌላ ምልክትም አሳየም በትክክል መደረግ ያለበት በሌላ መንገድ ለምሳሌ ተቃውሟቸውን በፉጨት ማሰማት፣ ሌሎች ነገሮችን ማድረግ ሊሆን ይችላል እንጂ ዘረኝነት ትክክለኛው መፍትሄ አይደለም። እስቲ ሀሳቦቻችሁን በመላው ዓለም የምትገኙ የቤስት ስፖርት አድማጮች አካፍሉን። ከቪኒ ጁኒየር የዘረኝነት ጉዳይ ጋር በተያዘ ተጫዋቹ ግን አርጀንቲናውያን ብዙ በሚወቀሱበት ጉዳይ አለ። በቀጣይ በስፋት የምንመለስበት ጉዳይ ነው የሚሆነው። ለሁሉም ክብራትና ክብራት ለሰጣችሁን ጊዜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በርከት ያሉ ጉዳዮችን አነሳን። አብሮነታችሁ ከልብ እናመሰግናለን። በስፖርትን ሰብስክራይብ አድርጉ። ይህንን ቪዲዮ ላይክ፣ ሼር እያደረጋችሁ ቤተሰብነታችሁን አሳዩን። ነገ በአዳዲስ ጉዳዮች እንመለሳለን። የዛሬውን እዚህ ላይ ገታ እናደርጋለን። ጤና ይስጠለን።